ውስጥ በጣም ሙሉ ልብስ ነው ያለው። እሱ ብቻ አይደለም፣ አሻንጉሊት አለ፣ ብረቶች አሉ፣ ሙሉ የተሟላ ሱቅ ነው። ቢሆንም ቪዲዮ ከተለቀቀበት 15 ቀን ቢሆንም የሰጠ ነው 20 ምናምን ቀን ሆኖ ራሱ ቦንዳ ቁልፉን ለመስጠት ፈቃደኛ ነበረች። እንደውም ትላንትና ላገኘሁትኝ ሰዓት ፎሎወሩ ራሱ አልሞላም፣ ቀንሶ ነበር። ግን እንደዛም ሆኖ እኛ በጣም ዊሊንግ ነበር ለመስጠት። ሱቁን መረከብ ትችላለህ ወይ አለኝ። አዎ ትችላለህ አልኩትኝ። ሄድኩኝ። ስሄድ 5 ወንዶች ተሰብስበው ቆመዋል። እሱ ብቻ አይደለም ካሜራ ይዘዋል ምናምን። እኔ አይቶት በቃ ደስ ብሎት ምናምን እና እግዚአብሔር ነው የምላችሁ በቃ ደስ ብሎኝ ቪዲዮ ሲቀርጹና እንደዛ ነው ይመስለኝ። ከዛ ቪዲዮ ሰርቼ መሀል ላይ ይገባለሁ። ላይቭ ነው አለኝ። ላይቭ እንዳለ አላውቅም። በረከት ሲጀመር አላወራንም። ቅሬታ ቢኖረው ራሱ መጀመሪያ እኛ ማውራት ይችላል አይደል? አንድ ቀን እንኳን ቅሬታ አለኝ ብሎ ለእኔ አልነገረኝ። እንደምታዩት እኛ ልንሸልመው ፈቃደኛ ነበርን። እሱ ግን መሀል ላይ ሀሳቡን ቀየረ። ቃል በቃል ያለን ደላላ ይዤ መጥቼ አልተገመተልኝም ያለው። ሲጀመር ሜሪ ቦንዳ መስጠት የፈለገችው ለሚሰራ ሰው ነው፣ ሱቁ ለሚሸጥ ሰው አይደለም። እኔ ስላሸነፈ ቢወስደውም ችግር የለብንም፣ ግን እሱ አያወጣም ማለት 300 ሺህ ነው የሚገመተው። ስለዚህ እናንተ 1 ሚሊዮን ብሩን ስጡኝ። አንፎሎ ቻሌንጅ እናስጀምር። አንፎሎ ማድረጉ ማለት ሁላችሁ ቤተሰብ ፎሎ ያደረጋችሁ አንፎሎ ማድረጉ። ሁለተኛ ደግሞ ይሄ ሙሉያ እንኳን ማይሆን ልብስ ነው። ብቻ በጣም ሲያጣጥል ነበረ። እንዲሁም እኔና የስራ ባልደረባይን ሳናቅ ካሜራ ይዞ 5 ልጆችን ይዞ መጥቶ እንደተበደለ መሆን ብቻ በጣም በቃ አንኤክስፔክትድ ነገር ነበር የተፈጠረው። እኛም ደግሞ ሳናቅ ስለሆነ ላይቭ የገባው አቁም ላይቭ መቅረጽን እናውራ ብለን ልናስረዳው በጣም ነው የሞከርነው። እሱ እንዲረዳ ፈቃደኛ አልነበረ። እንግዲህ በረከት ስላሸነፈ ይህንን ሽልማት እንዲቀበል የአቅማችንን ሞክረናል። በመጨረሻም ብሩ ስጡኝ በማለት ቻሌንጁ ላይ ያልተጠቀሰ አዲስ ውልም አምጥቷል። ሜሪ ቦንዳ 15 ቀን ብትሰጠውም ግምት ውስጥ በማስገባት ልፋቱን የተሰጠው ፈቃደኛ ብትሆንም እሱ ግን እንዳያችሁት ስሟን በማጥፋት የተሰጠውን ስጦታ በማጣጣል እንዲሁም ሶሻል ሚዲያ ላይ ያልተፈጠረ ነገር በማውራት በዲሲፕሊን ጉድለት የሰጠችውን ቻሌንጅ ውድቅ አድርገዋለች። እንግዲህ በረከትን ብላችሁ ፎሎ ያደረጋችሁ ሰዎች አሁንም ቢሆን ይህንን አካውንት ታች አስቀምጥላችኋል። የሜሪ ቦንዳን አካውንት አሁን ፎሎ ማድረግ ትችላላችሁ። ቀድሞ ስላለቀሰና ድራማ ስለሰራ ልክ ነው ማለት አይደለም። በተረፈ 2ኛና 3ኛ የወጡ ሰዎች ከሱቅ ስራዊ ውጭ ልብሶችን እንደምንሸልም ቃል ገብተን ነበር። የስራ ማስጀመሪያ እሱን ስንሰጥ በግልጽ ብናሳያችሁ ይሆናል። እሺ ኔትወርክ ነቅሏት ነው። ሜሪ ቦንዳን እጣራትና እንጠይቃታለን እንዲታረቁ እንዲስማሙ። ለምን ሁለቱም ጋር ድክመት አለ። ግን ደግሞ በረከት አቢባዬ እኔ እዚህ ጋር ማውራት የምፈልገው ነገር ምን መሰለሽ፣ እኔን እዚህ ጋር ሰው እንደ ለማኝ እያየኝ ነው ማለት ነው። እኔ ይህን ቻሌንጅ እሷም እንደ ማበረታቻ እያየችው በእኔ ቪዲዮችን አይተሽ ከሆነ ከ5 ሚሊዮን በላይ ቪው አላቸው ማለት ይቻላል። በጣም ብዙ ነው ያገኘችብኝ። በጣም ድርጅቷን ፕሮሞት አድርጋለች። ሜሪ ቦንዳ ተብሎም ዛሬ እየተጠራ ያለው በእኔ ምክንያት ነው ማለት ነው። እኔም ደግሞ አሁን ለምሳሌ ዳሽን ባንክ ቻሌንጅ ሰጥ አይደለ? ዳሽን ባንክ ቻሌንጅ ሰጥቶ መጨረሻ ላይ ነው ለሁሉም የሚያስረክበው ማለት ነው። አንደኛ የወጣ ይሄ 2ኛ የወጣ ይሄ ምናምን ብሎ አንደኛ ለወጣው 3 ሚሊዮን ያስረክባል እንጂ 1 ሚሊዮን ብር አያስረክብም። እንደዛ እያደረገ በትክክል በተገቢው መንገድ ያስረክባል ማለት ነው። እኔም እኮ እዛ ጋር እጄ አንድ ያወራሁት ቃል የለኝም። እሷ እዚህ ጋር እንደምታወራው አይደለም። የምንም ማስረጃ ካላት አንድ ጋር ሪከርዱም አለ እና እኔ እያልኩ ያለሁት ምንድን ነው 1.5 ሚሊዮን ብር ያወጣል ከተባለ መጀመሪያ ያላቅም ነበረ። በባለሙያ አሳይቼዋለሁኝ። በቃ ይሄን ዕቃ እንደዛ አይሞላም። ነገ እኔ የቤት ኪራይም ደግሞ ውሸት ነው። የቤት ኪራይ ያሉት የ3 ወር ምናምን ያሉት ምንም የለም፣ አላወራንም። ያወራነው ነገር የለም። 25 ሺህ ብር ነው፣ ቀላል ነው፣ እየሰራ ትከፍላለህ ነው ነገር እየተባለኝ ማለት ነው። እና እኔ እዚህ ጋር አሁን ቻሌንጁን በትክክል አሟለው። ቤተሰብ ጋር የሚጄ እናት አባቴ ጋር የሚጄ እንደዚህ እየሰራው ነው ብያለውኝ። እነሱም በእኔ ተስፋ አድርገውብኛል። ሌሎችንም ደግሞ እንደዚሁ እኔ ሚሊዮነር ልሆን ነው ሚሊዮነሩ እየተባልኩ ነበር ማለት ነው። ይህን ቻሌንጅ ከተቀበልኩ ሰዓት ጀምሮ ህዝብም ይዞካል ደግሞ በቃ ይሄ ልጅ ስልክ ተደውሎ ነው፣ በጣም ይቅርታ ስልክ ተደውሎ ነው። ህዝብም ደግሞ ህይወቱ ሊቀየር ነው 1.5 ስለተባለ ነው። እኔም እንጂ ቻሌንጁን አክሴፕት ያደረግኩት እኔ አልሰራም ነበር። መጀመሪያም ሌላ ቻሌንጆች አሉ አይደለ? ይሄ እንደዚህ ቢሆን መጀመሪያ መናገር ነበረባቸው። እነሱ የማይሆን ተስፋ ለሰው መስጠት የለባቸውም፣ የማያረጉትንም ነገር ደግሞ ለሰው መስጠት የለባቸውም ማለት ነው። እኔ እዚህ ጋር ህይወት የተቀየረ ብዬ ነው እንጂ ማስበው እንደዚህ ብዬ አላስብም። አሁን እኔ እነሱን ይህን የማይሆን እቃ ተቀብዬ ነገ እየሰራው ብከስርና
በወድቅ ማለት ነው ማንም ቀና ብሎ እንደማያይ ነው የምነግርሽ። ምክንያቱም ይሄ ልጅ መጀመሪያውኑ 1.5 ሚሊዮን ብር አግኝቷል ነበረ። አሁን ደግሞ ምን ፈልጎ ነው? ቁማር ተጫዋች ነው፣ ሱሰኛ ነው ወይ ተብዬ ነው የምታሰበው ማለት ነው። ስለዚህ እኔ የጠየኩት አንድና አንድ ነገር ምንድን ነው? አሁንም በፈለግሽ ባለሙያ አሳይን ያልኳት፣ በባለፈውም እኔም የፈለጉትን አሳያለሁ። ከሁለታችንም ወገን ያልሆነ በቃ ይየውና ይፍረደን። በቃ እኔ እውነቴን ነው እንጂ የጠየኩት ሌላ ምንም አይነት ድራማ አልፈልግም። በቃ ይሄን ነው የጠየኩት፣ ሌላ ምንም ነገር አላለም። በጣም ጥሩ። ስለዚህ እቃውን ከሁለታችን ገለል አሁን እኮ ማሳየት ማይችል ይቅርታ አድርግልኝ በረከት። አሁን ሜሪ ትሪፍት ኦልሬዲ አስወጥታለች። ኦልሬዲ ከራስህ ቀድመ ውሉን በማፍረስ ከዚህ በኋላ የቦንዳው ተሸላሚ አንደኛው በስሜት ነው ተናግረውኛል። ስለዚህ በስሜት መጥቼ ላይቭ ገብቼ ነበረ ማታ ሳላቅ በቃ እንዳጋጣሚ አንፎሎ ብቻ ሳይሆን ልብሷ አማይረባ ሞልቢያ ምናምን ብሎ የብራንድ አልረዳኝ። እኔ እንደሱ ካልኩ እንዳይሰጠኝ ምንም ነገር እዚህ ጋር ማስረጃ ቅብ እያለች ነው። አሁን እኮ ማስረጃ እኮ አሁን እኮ አንቺ ላይቭ ላይ ቁጭ ብለሽ እኮ መሬት ላይ ተነጥፎ የሚሸጥ አይነት ልብስ ነው እያለ ነው። አሁን እኮ ከጎኑ ያለው ነው በረከት አላለም። እንደዛ ከጎኑ ያለው ሰውዬ ነው እንደዛ ያለው። አሁን እንደዛ ነው እያሉኝ ነበር። ከበረከት አንደበት አይደለም የሚወጣው ያ ቃል እንትና ነው። በአጠገቡ ያለው ሰው ነው። እኔ ነኝ ያልኩት። አረ በረከት ይህ ችግር የለውም። እኔ አሁን ይኸውልህ ስክሪን ሪከርድ ሰርች ማድረግ አልችላለሁ። እሱ ምንም ችግር የለውም። አሁንም ይኸውልሽ ሀቢባ በረከት እያስረዳ አይደለም እውነት ለመናገር። ለዛም ነው አብሬው ያለሁት። መሄድ አለብኝ ወደ ቤት እሄዳለሁ። ይኸውልህ ሰማኝ ከአንተ ጋር ይኸውልህ ስለሚመለከተኝ ነው የእሱ ጉዳይ ስለሚመለከተኝ ራሱን ችሎ ይናገር። አንደኛ ሁለተኛ በረከትዬ ይኸውልህ የሚበጅክን እኔ ልንገርህ። የሚበጅክ ሁለታችሁም ጋር ድንፍመት ስላለ ታርቃችሁ ሜሪ ቦንዳ እሺ ካለች ታርቃችሁ ክሱንም ትታው የሚገባህን እንድትሰጥህ ነው እኛ የምንፈልገው። ገባክ? እኔም የሚገባኝን የሰራሁበትን ነው እንጂ የሰረኩበትን አላልኩም። ሰርቻለሁ በሚገባ በተገቢ ሁኔታ ራሴ ላይ ብዙ ነገር አድርጌ የሰው ፊት ገርፎኝ ለቤተሰብ እንዳልኩሽ ተስፋ ሰጥቼ በጣም ጥሬ ነው ይህንን ቻሌንጅ የሞላሁት እንጂ ሌሎች እኮ አሁን 200 ፎሎወር ራሱ ለመሙላት እኮ ከባድ እኮ ነው። እኔ ግን በጣም ብዙ ዋጋ ከፍዬ ነው ሞራሌን ተጠቅሜ ነው እዚህ ጋር የሰራሁት ማለት ነው። በሞራሌ ነው። እነሱም ደግሞ ድርጅታቸውን አስተዋውቀው ነው እንጂ በነፃ አይሰጡኝም። እኔ ለምኛ አይደለም እነሱ ይሰጡኛሉ። ድርጅታችሁን በሚገባ አስተዋውቂያለሁ። ችግሩ ስሜታዊነት አጠቃ። አንደኛ እኔ እንደ ራሴ እንደ ህሊና እያሌው አንድ ድርጅት ካልመጠነኝ ጥሩ እቃ ካልያዘ አላስተዋውቅም። እኔ የምሰራበትን ድርጅት ስም በማጥፋትህ ራሱን የቻለ የዲስፕሊን ክስ አለው። አንደኛው የመጀመሪያው። ሁለተኛ እኛ አንሰጥም አላለ እኛ አንሰጥም አላለ አልቀበልም ብለህ የሄድከው አንተ ነህ። እቤት እንደገባህ ደግሞ አንፎሎ አድርጉ ብለህም አንፎሎ ያስደረግከው አንተ ነህ። እያንዳንዱን ህግ የሰበርክብን ቁልፉ መተን ልንሰጥ ስንል በህጋዊ መንገድ በስነ ስርዓት በሆነ መንገድ ያልጠየቅን አንተ ነህ። አሁንም ስነስርዓት የጠየቁ ሙሉ ው ከሜሪ ጋር ሆነ ከምን ጋር ማስረጃ ባይኖረኝ እኔ እንደዚህ አላወራም። ማስረጃውን ያቅርብ በስነስርዓት ቮይስ አለ ከሜሪ ጋር በደንብ ያወራሁት ቮይስ አለ ክፈተው ወይ ላኩልኝና እኔ እዚህ ጋር በስፒከር ልክፈተው ወይ ደግሞ ጥራት ካለው ስልክህ ክፈተው እና በስነ ስርዓት ለመጠየቅ ዛሬ ነው የላኩልህ ወይስን ቅድም ነው የላክልህ? ይገባይት ረጅም 2 ደቂቃ ነው። እዚህ ጽሁፍ ላይ እኮ እንደዚህ ይላል። በማንኛውም ሰዓት ጥያቄ ያለው ሰው መጥቶ ማስገመትና ሀቁን ማወቅ ይችላል ይላል እኮ። እዚህ ጋር ህዝቡ ማወቅ ስላለበት ህዝቡ ማወቅ አለበት። እየተሰማ ነው። ምንም እኮ እኔ እኮ ያልካቸው እየተቀረጸ ድራማ አይደለም። እናንተ ናቸው እኔ ላይ ነው ድራማ የሰራችሁት። መጣ መውራት ነው እኮ አወራችሁ እኮ እኔ እኮ እያወሩ እኮ ነው በጸባይ። አሁንም እኮ በቃ ቃል ሌላ ቦታ ካለኝ ጋር ደግሞ እንደተማረ ነው ሶሻል ሚዲያ ላይ እንደዚህ አይነት አይደለማ። ቤተሰቦቼ እኮ ነው እያወቁት ሌላ ነገር አለ እኮ ይሄን ይሻል ይሄኛው ነገር ብቻ አቡዬ ሰላም በረከት እንዴት ነህ? ሰላም ቅድቦት ነህ?
የሚመጡ መስሎ የነበረ እንትን ያልኩት መለሰችልኝ። አሁን እጅግ በጣም ይቅርታ፣ እኔ ሶሻል ሚዲያ ሰው አይደለሁም። ሶሻል ሚዲያ ላይ ወጥቼ አውርቼ አላውቅም። እኔ ጉዳዩን በህግ ይዤዋለሁ። ስሜን አጥፍቷል፣ በህግ ይዤዋለሁ። ጉዳዩን በህግ ነው የምጨርሰው። እነሱም ሄደው በህግ ይጠይቁኝ ብላ በትልቅ ትትና መልሳልኛለች። ሜሪ ቦንዳ ባለቤቷ ማለት ነው። ጥሩ። የሚገርምሽ ከመጀመሪያው ቻሌንጁ ጀምሮ እንደ አጋጣሚ ሆኖ የመጀመሪያውንም ቻሌንጅ አይቼዋለሁ። የዛሬውንም እንደ አጋጣሚ ነው ያየሁት። የዛሬውን ደግሞ ቅድም እንደነገርኩሽ ከጠዋት ጀምሮ ሌሎች የሶሻል ሚዲያ ሰዎችም ሲነጋገሩበት ስለነበረ እንደ አጋጣሚ አይቼዋለሁ። ቅድም ያነሳሽው ፖይንት ነው ትልቁ። መጀመሪያ ላይ ስትይ ይህ ልጅ ያንን ትወስዳለህ ከተባለ ከላው ላይ ሲጀመር ከላው ላይ እየተሸጠ የሚል አማርኛ መግባትም የለበትም። ምክንያቱም በዚህ እንትን ተሸጦ ነው ተብሎ ወደ ምሽት ላይ ወደ ቤትም ተግዞ ሊሄድ ስለሚችል ማለት ነው። ስለዚህ በእንደዛ አይነት ነገር መኬዱ ልክ አልነበረም። ግምቱን ግን ነው መጀመሪያ ባሳዩት ቅድም ቮይስ አድርጌልሽ እንዳደረግኩልሽ ልጁ ያንን እዛ ቤት ውስጥ ወይ ሱቅ ውስጥ ያሉትን ቀርጾ ይዞ ያሳየችኝ መጀመሪያ ይህን ያህል ነው ስትል እነዚህ ልብሶች ነበሩበት ብሎ ይዞ በዛኛው ያው አንዳንድ ንግግሮቹ የእሱ ንግግሮች ልክ ናቸው ብዬ ባላስብም እነዛን ይዞ ከነዛኞቹ ሳይነኩ እነሱ ግን እነዛን በፈለጉት ዋጋ መገመት ይችላሉ። ከዛ ላይ ግን አንድም ሳይቀነስ ሊሰጠው ይገባል የሚል እምነት ነው ያለኝም። መሆንም ያለበት እንደዛ ነው። ይሄ ላይቭ ላይም ተቆራርጦ አንዳንድ እሱ ሲናገራቸው የነበረውንም እነሱን ገንዘብ መጠየቅ አይችልም እሱም። ምክንያቱም እነሱም ቦንዳ ቤቱን ውሰድ ወይንም እንደዚህ አድርግ ግምቱ እንደዚህ ያህል ይወጣል የሚል አይነት ነገር አቀረቡለት እንጂ ለዚህኛው ግምት የሚሆን 1.5 1 ሚሊዮን እንሰጥሃለን አይደለም ያሉት። በእንደዚህ አይነት መልኩ አንድ መጥተው ችግሮቹን ያለውን ለመፍታት ቢሞክሩ ተደዋውለው ተገናኝተው ልጁም ያለበትን ሁኔታም አይተው እንግዲህ ሊስትሮ ነው የሚጠርገው ራሱን ለመለወጥ ብዙ የሚተጋ ወጣት ነው። ሲናገርም እንደነበረው ያለበትን አሁን የቤተሰብ ችግሮችንም ያው ሰው የለኝምም እያለ ነው። ስለዚህ የእሱን እንደው አንዳንድ ስህተቶችን እንደ ስህተት ሳያዩ አሳልፈው የሚሰጡ ከሆነ የለፋው የደከመው ይሄ ልጅ ስለሆነ እኔ አላውቀውም፣ ዛሬ ነው ያየሁት። ግን እንደዛ ቢያደርጉ የተሻለ ይመስለኛል። ሜሪ ቦንዳዎች ያው ትሰማላችሁ ብዬ ተስፋ አደርጋለሁ እና ተሳስቶም ከሆነ እንደው እናንተን የበደላችሁ ነገር ካለ ይቅርታ ጠይቆ ይሄ ልጅ ብዙ ተስፋ አድርጎበታል። አይቼዋለሁ ጫማ እየጠረገ ማስታወቂያውን ሲሰራ ልለወጥ ፈጣሪ እንዲረዳኝ ምናምን ነገር እያለ የነበረበት ነገር ስለሆነ ያንን አስባችሁ ባጠፋው ቦታ አጥፍቷል በድሎኛል ብላችሁ የምታስቡ ከሆነ ይቅርታ ጠይቆ የቃል የገባችሁትን ነገር ብትሰጡት መልካም ነው ብዬ ነው የማስበው። ከዛ ውጭ ነው አሁን የነበረችውም ላይቭ ላይ ያለችው እኔም በህግ ምናምን የሚባለውን ነገር ትንሽ ነው ኢትዮጵያ ሕዝብ ታውቁታላችሁ። ከምስኪን ጎን ጋር ለመቆም ምንም ወደኋላ እንትን የሚል ነገር የለውም። እንደ ቅልቦችም ከሱ ጎን እንቆማለን። በዚሁም እንድትሰሙ ግን ነው ይህን የተገፋ ይሄ ወጣ እሱ የተናገራቸው ነገሮች ልክ ናቸው እያልን አይደለም። ልጁ ሲደክም ሲለፋ እናውቀዋለን፣ ሲሰራ ነበረ። አሁንም ነው አስባችሁ ለሌላ ሰው ያላልሰራ ከምትሰጡ ለሰራው ሰው ብትሰጡ። ደግሞም ሰርቷልም ደክመዋልም። ሌሎች አሁን ያው ጓደኞች ሊገፋፉት የሚችሉበትን ሁኔታ እያየው እነዛ ልክ ባይሆን ልጁ ለፍቶ ደክሟል በጣም። ስለዚህ እንደዚህ አይነት ምስኪን እና ታታሪ ወጣትን ደግሞ ማበረታታቱን መልካምም ስለሆነ እናንተም በዚህ በቅንነት ይህን ነገር ብትፈቱት መልካም ነው። ከዛ ውጭ እኔ የሁለታቸውንም ኮንታክት ባገኝና ሁለታቸውንም ባወራቸው ደስ ይለኛል። አቡ
ይህን ነገር ለመፍታት ሞክሩ። ከዚህ በላይ ብዙ ባላወራ ጥሩ። አመሰግናለሁ። ደውልላት አንተ ተስፍዬ። አሁን ኮንታክቷን ሼር አድርግልካለሁ ዋትስአፕ ላይ። አሁኑን አወራታለሁ። የባለቤቷን ነው። እሺ የሜሪ ቦንዳል ነው። እሺ እኛ የምንፈልገው ሁለቱን አስታርቀን አስማምተን የለፋበትን እንዲያገኝ ነው። በተረፈ ግን ሌላ ልጅነት ነው። እሱ ስለቸኮለ ልጅ ስለሆነ ነው ቶሎ ወደ እርምጃ የገባው። በሰዎች ምክር ተነሳስቶ አሁን ልደውልላት ሚዩት አድርጌ ሚዩት አድርጌ ደውልላት። እሺ